ሌላ የሚጨምረው አዕዘሙ አስባብ انتشار البدع ከቢድዓ መስፋፋት ምክንያት ከሚባሉት በጣም ትልቁ አልጉሉ ድንበር ማለፍ ይሄ ድንበር ማለፍ ሽርክ እዚህ ምድር ላይ መጀመሪያ አንድ ብሎ መጀመሪያ ሀብሎ እንዲጀምር የሆነበት አንዱ ድንበር ማለፍ ነው። ይሄ ድንበር ማለፍ ሰዎች ከአደም አለይሂ ሰላም ጀምረው እስከ ነብዩላህ ኑህ አለይሂ ሰላም ዘመን 10 ክፍለ ዘመናት አለ ሁሉም በእስላም ላይ ነበሩ። እንግዲህ ቁርአኑን በዛ ላይ ተቀስ ያደርጋል። ያንን ሰዎች በተውሂድ ላይ ነበሩ። ተውሂድን በአላህን ብቻ እየተገዙ ነበር። ከዛ በኋላ የሆኑ ሰዎች ነበሩ፣ ሷሊህ ሰዎች ነበሩ፣ ደጋግ ሰዎች ነበሩ። እነዛ ሞቱ። እነዛ ሲሞቱ ኢብሊስ እንግዲህ የሰራው ስራ ኢብሊስ በጣም ረጅም እቅድ ያቅዳል። የኢብሊስ ሰዎችም ረጅም ነው እቅዳቸው። እንደ አጭር የሚቋጭ እንትን የሚል ነገር አይደለም። ኢብሊስ ያቀደው አንደኛ በዛ ዘመን ያሉት ሰዎች እነሱ ይጠማሉ አይደለም። እነሱን የነዛን ሰዎች ሐውልት ሰርተው እዛው አስቀምጠው እነሱን እያዩ የነዛን ደጋግ ሰዎች ኢባዳ እያስታወሱ አላህን እንዲገዙ አደረጋቸው መጀመሪያ። ከዛ ዒልሙ ቅድም እንደተባለው ዒልሙ እየተረሳ ሲሄድ ዕውቀት እየጠፋ ሲሄድ ያ የነበረው ትውልድ እየጠፋ ሲሄድ ኢብሊስ መጥቶ ሁለተኛ ምን አደረጋቸው? የናንተ እኮ አያት አባት አቅማቶቻችሁ ሲያመልኳቸው የነበሩት እነዚህ ናቸው አለ። ሰዎች ምን አደረጉ? ተቀበለው ያን እነዛን ማምለክ ጀመሩ። ተለይ ቁርአን ላይ ሱረቱ ኑህ ውስጥ አምስቶቹ ተጠቅሰዋል። እነዛን ማምለክ ጀመሩ። ነብዩላህ ኑህ አለይሂ ሰላም የተላኩበትም ዋናው በጉሉብ ድንበር በማለፍ ነው፣ በሰዎች ድንበር በማለፍ። ለዛ ነው ነብዩላህ ኑህ አለይሂ ሰላም ተልከው 950 ዓመት ዳዕዋ አድርገው ሰዎች ከዛ ከሽርክ አንወጣም ብለው እንግዲህ ያደረጉትን ነገር ያው ለሁላችንም ግልጽ ነው። በሰዎች ድንበር ማለፍ ነው። የቢድዓ መስፋፋት አንዱ በተለይ በሷሊሆች በወልዮች አውሊያዎች በሚባሉት በነገራችን ላይ ወልይ ማለት ያው አላህ Subhanahu Wa Ta'ala የሚገዛ ሙስሊም ነው። ደግሞ የተሻለ ሰዎች አሉ አላህን የሚፈሩ በዕልማቸው በጥሩነታቸው የሚታወቁ ሰዎች አሉ። እነዛ ላይ ሰው ድንበር ሲያልፍ አንዱ የቢድዓ መስፋፋት ያ ነው ሁሉ የሚባለው ነገር ነውና ያንን ለዚህ ነው አላህ Subhanahu Wa Ta'ala الكتابዎችን ያ አህለል ኪታቢ ላ ተግሉ ፊ ዲኒኩም ይላል። እናንተ የአህለል ኪታብ አህለል ኪታቦችን የሚጠራቸው አላህ ለምንድን ነው? ዕውቀት አላቸው። ዕውቀታቸውን ትተው ነው። በሃይማኖታችሁ ግን ድንበር አትለፉ። አይሁዶች እንደሚታወቀው ነብዩላህ ኢሳ አለይሂ ሰላም የዝሙት ልጅ ነው ይላሉ። እነዚህ ደግሞ ክርስቲያኖች ኢሳ አለይሂ ሰላም ጌታ ነው ይላሉ፣ ወይም የጌታም ልጅ ነው ይላሉ። ይሄ ሁላ ምንድነው? ድንበር ማለፍ። አሁንም ደግሞ በትላል ሰዎች ድንበር ሲታለፍ ነብያችን አለይሂ ሰላቱ ወሰለም ኢያኩም ወልጉሉ ብለዋል። አደራችሁን ተጠንቀቁ አስጠነቅቃችኋለሁ ድንበር ማለፍን። በምንድን فإنما أهلك من كان قبلكم الغلو في الدين ነብያችን አለይሂ ሰላቱ ወሰለም ከናንተ በፊት የነበሩ ሰዎችን ያጠፋቸው ጉልው ድንበር ማለፍ ነው። ስለዚህ ዑለሞች ላይ ከሷሊሆች ደጋግ ሰዎች ጋር ያለን ግንኙነት ሸሪዓውን መጠበቅ አለበት። ሸሪዓውን መጠበቅ ማለት ምን ማለት ነው? ሸሪዓውን ጠብቆ ምሳሌ አንድ ሰው ዓሊም ነው፣ አላህን ይፈራል፣ ተቅይ ነው። ስለዚህ አላህን ይፈራል፣ ተቅይ ነው፣ ይሰግዳል፣ ይዘክራል። መርሐባ እኛም እንሰግዳለን እንዘክራለን። በተቋው በዕልሙ ከሱ ጋር ልንሆን እንችላለን። ግን ያ ሰው አላህ ዘንዳ በጣም ቅርብ ነው ብለን ከአላህ Subhanahu Wa Ta'ala ጋር እሱን መገዛት እሱን ማምለክ ይሄ አንዱ ጉሉው ድንበር ማለፍና ገይብን ያቃል እየተባለ የሚባለው ነገር ሁሉ የቢድዓ መስፋፊያ አንዱ ነው ማለት ነው። ኢንሻአላህ ጀዛከላህ ኸይር ሼኻና። ኢንሻአላህ ሼኽ የሚጨምሩት ካለ ኢንሻአላህ እዛ ደግሞ እርሶ ጉሉው ላይ በጣም ሰፊ ነው። ጉሉው ትልቅ አጀንዳ ማለት እስታውት የሚቀርቡት ሁሉ ይሄ ወሳይ ቢሆኑም እነዛ ማለት ነው ጉሉው ጋር የሚያያዙ ናቸው። ሲቀርቡ የነበሩት ስተዋቸው ጉሉው ጋር የተያያዙ ናቸው። ጉሉው ማለት ሙጃወዘቱል ሐድ ነው። አልሸርዓን በሸሪዓው የተቀመጠውን ወሰንና ድንበር ማለፍ ነው። ያማ ጉሉው ነው። በመሐባ የሚመጣለ ጉሉው አለ። ቅድም እንደተባለው በኢባዳችን የሚመጣ ጉሉው አለ። ኢባዳው ሐዱን ታልጠበቀ ጉሉው ይሆናል። ባለባበሳችንም ይሁን በመካከላችን ያለው በሚንሰጣጣው ክብር ጉሉው እንዳናልፍ መጠንቀቅ ነው። እና ጉሉው ምን ይላሉ ዑለማዎች? ሐለከል ሙተነጢኡን ያሉ ጊዜ ነብዩ አለይሂ ሰላቱ ወሰለም ሐለም ሙተነጢኡን
ሙተነጥቆችነ ማናቸው እነዛ ወሰን የሚያልፉት ተነጦ ተመዩዕንም መዋጋት የግድ ነው ወሰጥ የሚፈለገው እንግዲህ ሁሉ ወደ ላይ ነው ወደ ላይ ሙጃወዘቱል ሐድ ወደታችም ደግሞ አለ ተምይዕ የሚባል ወይም ጀፋ የሚባል አለ ወደታች መቅለጣ ወደታች መውረድ መቅለጥና መቅለጣ ወደዛም ሁለቱንም ነው የሚዋጉት አህሉ ሱና ወል ጀማዓ ጀፋአንም ይዋጋሉ ወደ ላይ ማምጠቅንም መዝቀጥንም ይዋጋሉ አለው ክልል የምንቆምበት ያንን አለመጠበቃችን ወይም ያን አለመጠበቅ ለጉልው ያበቃል ወይ ወደታች ለመዝቀጥ ያበቃዋል ኢዕቲዳልን ያስወጣዋል እና ምን ይላሉ ዑለማዎች ምን አውዲየቲ ምንድነው من أودية الأباطيل الغلو في الأكابر الآن من أوسع أودية الأباطيل الغلو في الأكابر نون النزان تلالك من بالوتن سوش تميقبوا وسناچو أسالفو ما منونا مقبولو أودية በጣም ሰፊ ጉድጓድ ያዘቅት ማለት አንዱ እሱ ነው በጣም أودية الأباطيل ነው የተባለው ቅድም እንደባተባላችሁት በዛ በእና የተጠቃቀሱት ሁሉ ይሄንን ጉልው ነው የሚያሳዩት አሁን بمحبة النبي ነው ምሳሌ فإن من جودك الدنيا وضرتها ومن علومك علم اللوح والقلم የተባለው ጉልው ነው አይደል ረሱል አለይሂ ሰላቱ ወሰለም አላህ በሚገባ ክብራቸውን ገልጦን ልከበሩ የሚገባ ከራፍሳችሁ እንኳን لا يؤمن أحدكم حتى أكون أحب إليه من ولده ووالده والناس أجمعين حتى من نفسه أبلط أستار ودد إدرس إيه مقلج أو من دينه متابعة أثاره سنة طبق ومهد ሁሉንም ኢትዳል አርጎ በሚገባው ሆኖ ግን ወሰን ያላለፈ ሰው የወደደ አይመስልም ጀፋ ይመስለዋል ሚለካው በምንድነው በራሱ ጉልው ነው በሁክሙ ወሰን ያልፋል የሁክሙ ሐድ አለው ሁሉም ሐድ አለው رحم الله امرأ عرف قدر نفسه ووقف عند حده الله ሐድ ያደረገልን ምንቆምበት መመሪያ አለን ያንን ሐዳችንን ታለፍነ ወይ ጉልው ነው ወይ ጀፋ ነው የምንወድቀው ሐዳችንን ጠብቀን በሸሪዓት የተደነገገውን ሐድ በእውነት ያንን ተከታትለን ለጉልው የሚያበቁ ነገሮች አሁን እኔ ሰውድህ ተሚገባው በላይ ታደረኩ ተኔው ኡስታዝ ሌላ ላሳር ነው ተኡስታዚ ወድንዲህ ወይም ያለፈውም ተሆነ ሸህ መሐመድ አሊ አደም እንወዳቸዋል አይደለም ስንወዳቸው ያስወደዳቸው ነጥብ ዒልማቸው ተቅዋቸው ነው አይደለም ያ መካሪም አልአኽላቃቸው ተአዱባቸው ስርዓታቸው ነው አይደለም ምሳሌ በቃ ያ ነው ያስወደዳቸው እንጂ መሐመድ አሊ ለመሆናቸው አይደለም ሊዛቴ እኮ አይደለም በቃ በአላህ ጋር ያላቸው ለخدمة الاسلام والمسلمين يقول እነ ሸህ መሐመድ አማናል ሌላው ዑለማ አህሊ ሱና ዑለማ المملكه ስናያቸው እምንወዳቸው ሰከክ ምንላቸው ማን ያሱ خدمታቸው ነው እንጂ በሌላ እኮ አይደለም እና እነሱን ሐቁ ጋር ስናያቸው ሐቅ መቼም ንጽብራቅ አለው ብርሃን አለው የሚታይ ነገር አለው ያ ሲያስወድድ ያንኑ ግን በልካቸው ነው በሐዱ አናሳልፍም በሐዱ እኮ አናሳልፍም ለአላህ የሚገባውን ለአላህ የሚሰጠው ማህባ አላህ ለዛቲ ነው የሚወደደው አይደል ለዛቲ ሌላው እኮ ሊላህ ነው የሚወደደው ለአጅል ሊላህ ነው የሚወደደው ይሄን ጠብቀን ተቁልው እንድንድን ጉልው ግን ለተባለው ነገር ሁሉ ማሰሪያው በላው ጉልው ነው ጉልው ማለት ጃህል ነው ደግሞ በምን ነው የመጣው ጉልው በጃህል ነው እንደው መቼም ይሄ ጃህል ቂለቱል ፊቅህ ስታውት የማይገባበት አጀንዳ የለም እንደው ያው ጉልውን ጠቅሰው ሼክ መጨረሻ ላይ ለዚህ ሁሉ ጀህል ነው ያሉት ማን ነው ትልቅ ነው በይሄ እንደው በአገረኛ ቋንቋ እንኳን አባባል የሚባል አላዋቂ ሳሚ ምን ይለቀልቃል የሚባል ነገር አለ ነብይ ሰለላሁ ዐለይሂ ወሰለም እንዴት መወደድ እንዳለባቸው ያላወቀ ሰው ሱና እንዴት እንደሚሰራ ያላወቀ ሰው ትልቁ ነገር ዲንን የሚያበላሸው እሱ ይሆናል ማለት ነው እንግዲህ ያው
ስለ መጥፎ ጓደኛዎች ያው ከመጥፎ ሰዎች ጋር መቀማመጥ የሚለው ነገር ከቀደምቶቻችን በጣም ያስጠነቀቁታል። ነብዩ ሰለላሁ ዐለይሂ ወሰለም ደስ በሚል አገላለጽ የመጥፎ ሰው እና የጥሩ ሰው አቀማመጥ በሚስክና በምን ነው መሰሉት በወናፍ አላል በክር መስለውታል ማለት ነው። ስለዚህ ያኛው ሽቶ ይሰጣል ወይ ታገኛለህ ወይ ጥሩ ሽታ ይሸጣል ከጥሩ ሰው ጋር መቀማመጥ ማለት ነው። መጥፎ ጋር መቀማመጥ ደግሞ አደጋው ልብስን ያቃጥልብሃል ወይ መጥፎ ሽታ ታገኛለህ ብለዋል አይደል? ይህን ዑለማዎች እነ ሙስዓብ ብን ሰዕድ ያስጠነቀቁታል። የቢድዓ ሰው ጋር አትቀማመጥ አሉ። ወይ ፈትኖህ እንድትከተለው ያደርግሃል፣ አቀል ሸይ ልብ ላይ ሸክጥሎበት ትሄዳለህ ከመጥፎ ሰው ጋር መቀማመጥ። ዑመር ብን ኸጣብ ሶቢግ ማለት የቁርአን ሹብሃ እያነሳ ሲያምንት ሲል የነበረ ነው። እሱ እንዳትቀማመጡ እንደው መቶ ሰው ሆነን እንኳን እሱ ቢመጣ እንበተናለን ያሉበት ሁኔታ ነው። የሚፈጥረው ሹብሃ ማለት ነው። ከመጥፎ ሰው ጋር መቀማመጥ ያለው አደጋ ይሄ ነው ትልቁ ነገር። ስለ ጉሉ ያው መሻይኾች በጣም ደስ በሚል ሁኔታ ላይ ጠቅሰውታል፣ አሳምረው ጠቅሰውታል። እንደው ጉሉ የሚያመጣው አثር ምንድነው? አንድ ሁለት የተወሰኑ ኢንሻአላህ ለመጥቀስ ፈልጌ ነው። አንደኛ ጉሉ ከሚያመጣው አደጋ ምንድነው? የጉሉ ውጤት ሽርክ ውስጥ ይከታል። ለምሳሌ ዒሳን የሚያመልኩ ሰዎች ጉሉ ወስዶ አምላክ ነው ጌታ ነው ወደ ማለት ወስዷቸዋል አይደል? አثር ጉሉ ነው የጉሉ ውጤት ነው። ነብዩ ሰለላሁ ዐለይሂ ወሰለም የተለያዩ ነገሮች ለምሳሌ በአንዳንድ መንዙማዎች ላይ ነቢ የሁሉ ቀላቢ ይባላል አይደል? ነብዩ ቀላቢ አይደለም። የሚቀልበው ማን ነው? አላህ ሱብሓነሁ ወተዓላ ነው። ኢነ አላህ ወረዛቁ ذو القوة ማለት ረዛቁ አላህ ነው። የጉሉ ልክ ነው። ወደኋለሁ ወደ መካ መዲና ወሰዱ ነብዩ ከየት ሙተዋል አይደል? ዝባንተ ተመካ ሰለላሁ ዐለይሂ ወሰለም መውሰድ አይችሉም። ይህ የጉሉ እንትን ነው የሚያመጣው። ሌላው የጉሉ እንትኑ ምንድነው ውጤቱ? ጉሉ የምንለው የጉሉ ውጤት አንዱ ሁለተኛው ምንድነው? አንዱ አንዱን እንዲያከፍር ያደርጋል። አንዱ ተብዲዕ ውስጥ እንዲገባ ያደርጋል። የጉሉ እኮ ነው እንደው ጉሉ ላተጉሉ في دينكم منكم ማለት ነው። አንዱ ካፊር ያላደለውን አካል ካፊር እንዲል ይወስደዋል። ሙብተዲ ያልሆነን አካል ሙብተዲ እንዲል ያደርገዋል። ይሄ የጉሉ ውጤት ነው። ልክ አንዳንድ ጊዜ የሆነ የሱን መጅሙዓ ወይም የሱን ግሩፕ የሚደግፍ ከሆነ ሁሉም ንግግሩ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የሚመስለው አለ። ምንም የማይሳሳት ማለት ነው። ምንም የማይሳሳት አንዳንድ ጊዜ የጉሉ እንትን ሽንት ቤት ገብተው ይጸዳዳሉ እንደ ብሎ እስከ መገመት እኮ የሚደርሱ ሰዎች አሉ አይደል? የጉሉ ውጤት ነው። እዚህም ደግሞ ሱና ተከታይ ነው የሚባለው ክፍል ላይ ጉሉ ምንድነው? ሰውየው ስህተት ቢሰራ የነሱን ጀማዓ እስከደገፈ ድረስ በቃ አይሳሳትም፣ የተናገረው ነገር ሁሉ ሐቅ ነው ብሎ የመገመት ይሄ የጉሉ ውጤት ነው። አንዱ ተብዲዕ ተፍሲቅ ውስጥ እንዲገባ ያደርገዋል። ይህ ማለት ተብዲዕና ተፍሲቅ በሸሪዓ ሚዛን አለ፣ ተክፊር አለ። ሸሪዓ ከፈረው ነብዩ ሰለላሁ ዐለይሂ ወሰለም ያከፈረው አላህ ያከፈረው ያው ضوابطዎች አሉ። ዑለማዎች እንግዲህ ያስቀመጧቸው ነገሮች በዛ እንትን ትለዋለህ። ተብዲዕም ራሱ ይዛናል። ግን የውሉ ውጤቱ ያልሆነን አካል ወደ ማክፈር ሙብተዲዕ ወደ ማለትም ይደርሳል ማለት ነው። ሌላው እንግዲህ አፈር ከሚያመጣው ምንድነው? የጉሉ ውጤቱ በሙስሊም መሪዎች ላይ መውጣት። ለምሳሌ ኸዋሪጆች አልይን ገድለዋል እኮ አይደል? አልይን ሲገድሉት ምን ብለው ነው? አላህ ዘንድ እኮ እንቃረባል ብለው አይደል? ይህም የጉሉ ውጤት ነው ራሱ። ሙዓዊያም አላህ አትርፎት እንጂ እኮ እሱም ሙከራ ተካሂዷል። አምር ብን አስንም ለመግደል ተባለ፣ በሱ ቦታ ላይ የተተካው ሰው ተገድሏል። የዚህ ምንድነው? የጉሉ ውጤት ነው የሚያመጣው ወደ መገዳደል ኡማ ወደ ማበጣበጥ። ሌላው ጉሉ ከሚያመጣው አደጋ ምንድነው? ሱናን እንድትተው ቢድዓን እንድታነግስ ያደርጋል። ሱና ለዛህር ትሆናለህ ትተዋለህ፣ ሱናን ቢድዓ እንድታነግስ ያደርጋል ማለት ነው። ለምሳሌ የምናያቸው አሁን አብዛኛው ሰው የጉሉ ውጤት ሁኔታ ላይ ሶላትን እንኳን የማይሰግድ ነው አይደለ? መውሊድ ለምሳሌ ያከብራል። መውሊድ ነገር ስንት ሶላት የማይሰግድ ነው። ሲጨፍር አይደል ነብዩ ወደዋል ይላል አይደል? በጣም ሲያለቅስ ያድራል። ነገር ግን ሶላት አይሰግድም። ይህ እንግዲህ ከሚያመጣው የጉሉ ጣጣም ይሆናል ማለት ነው። ሌላው ጉሉ የሄደ ሰው የአላህ Subhanahu Wa Ta'ala እዝነት ተስፋ ወደ መቁረጥ ያደርሳል። ለምሳሌ ሁለት ሰዎች ነበሩ አይደል? ሁለት ሰዎች ነበሩና አንዱ አቢድ ነው፣ አንዱ ወንጀለኛ ነው። ይሄ አቢዱ በጣም ራሱን ካበና ትልቅ አድርጎ ምን አለ? በጣም ያንን ተው አላህን ፍራ እያለ ይመክረው ነበር። ከዕለታት አንድ ቀን ምን አለው?
እባክህ ዞር በል ከፊቴ አንተ የኔ ወንጀል ተከታታይ ተለካል እንዳለ ያን ወንጀለኛው والله لا يغفر الله لك الله አንተ ላይ ምርህም አለው الله ምን አለ من ذا الذي يتألى علي በኔ ላይ የሚለው ማን ነው الله غفر لفلان እገሌ መረዋለሁ አንተ ስራ ውድቅ ያርገዋለሁ አለ አሁን ብዙ ጊዜ አሁን ስለ ጉሉው ቅድም ሼኽም ጀፋእም አለው እንደዚሁም ደግሞ ራሱ ጉሉውም አለው ያው አንዳንድ ጊዜ ያው ጉሉውንም ለጀፋ የሚጠቀሙበት አገላለጾችም አንዳንድ ጊዜ አለው እና አንዳንዴ ብዙ ጊዜ አሁንኛ ጉሉውስን ለቅድም ሼኽ ማስተውታል ብዙ ጊዜ የሚነሳው ከሽርክ ጋር ተያይዞ መሻይኾችን ከፍ ከማድረግ ጋር ተያይዞ አንዳንድ ጊዜ ደግሞ ዲኑን በደንብ ተረድተናል እኛ የሱና ሰዎች ነን እኛ ዲኑን ተረድተናል የሚሉ ሰዎችም በወንጀል ላይ ያሉ ብሎ የሚያስቧቸው ሰዎችን ተሳስተዋል ብሎ የሚያስቡ ሰዎች ላይ ድንበር ያልፋሉ ነው አይደለም نعم باسم السنة يخرج من السنة بسنة سن بسلفي ነኝ ብሎ የሰለፎች መንገድ እኮ አለ የሰለፎች መንገድ ሁላችንም እንከተላለን ለምሳሌ ሸኽ ኢብኑ ባዝ ስለ ሰለፊይ ነኝ ማለት ይቻላል አሉ አዎ ሐቀኛ ከሆነ እየተከተለ ከሆነ አሉ ነገር ግን አንዳንድ ጊዜ ስሙን ብቻ ታፔላውን ይዞ ያልሆነ ሰው አለ በዚያ ሁኔታ ላይ ጉሉው ሂዶ አደጋ ላይ የሚደርሳል ለምሳሌ ኸዋሪጆች ትላንት ሼኽ በጣም በሚያምር ሁኔታ ተጠቅሷቸው ነበር ተሕቂሩነ ሶላተኩም مع صلاتهم ሶላታቸውን ከሶላት ቅራአታቸውን ከቅራአት የተለያዩ በጣም በዒባዳ ሄደዋል እኮ ነገር ግን يخرجون من الدين يخرج السهم من الرمي አይደለ ወስፈንጠር ወጥቶ ልክ ጥይት እንደማለት ነው ጥይቷ ከመተኮሻ ወጣ እንደምትስፈነጠረው ሁሉ ተስፈንጥረው ይወጣሉ ብሏል ኢዘን ጉሉው የሚለው ግዴታ ሽርክን ብቻ አይደለም ሙሐረማቶችም ይሄ ሸሪዓ ክልክል ያደረጋቸው ብቻ አይደለም ሱናን ያስኩ ብሎ በጉሉው ከዲንም ከሱናም የሚወጣበት አለ የቢድዓ አንዱ ሰበብ ራሱ ይሄ ጉሉው የተባለ ነገር ብዙ ሰበቦች አሉት ወግራ መንገዱንም ተመልካቾቻችን ለማስገንዘብ የፈለግነው ነገር አንዱ የጉሉው አይነት ዲንን እንደለን ሱናውኛ ጋር ነው ያለው እኛን ሰለፊዮች የሚለው በተለይ አሁን ላይ በጣም ከባድ ፊትና የሆነበት خير الامور اوسطها وكذلك جعلناكم امه وسط خير ان شاء الله ይሄን ያለው ነገር ኢንሻአላህ ፕሮግራማችን ወደ ማጠናቀቂያው እየሄድን ነው የተወሰኑ ነጥቦችን አንስተን ኢንሻአላህ ማሳረጊያውን እናደርጋለን የምትጨምሩት ነገር ካለ ኢንሻአላህ ያው እንግዲህ ያው ከሰዓትም አንፃር ብዙ የምጨምረው ነገር ባይኖረኝም ስለ ጉሉው የተወሰነ ነጥብ ለመጨመር ነው በተጨማሪም ደግሞ ቢድዓ ከሚስፋፉባቸው ያልተነኩ ወይም ደግሞ ያልተነሱ ነጥቦችን የተወሰነ ጨምር አደርጋለሁ ጉሉው ያው የታወቀ ነገር ነው ከቢድዓ ጋር የሚያገናኘው ትስስሩ ምን ይመስላል በሰፊው መሻይኾች ተናግረውታል غلو في العبادة والعقيدة وفي السلوك እነዚህ ሁሉ غلو ነው የነብያችን አለይሂ ሰላቱ ወሰለም ወደ ማምለክ ደረጃ የተለያየ ነገሮች የሚሰሩላቸው ነብዩ ያልወደዱትን ሰይር ተብለው እንኳን እንዲጠሩ قولوا في قولكم في حديثكم በተለያየ ቦታ ላይ እንደመጣው በሐዲስ ላይ ማለት ነው ሰይድ አላህ ተባረከ نعم ሰይድ አላህ ነው ብለው የገለጹበት ሁኔታ አለ وكذلك لا تطروني كمعذرة النصارى عيسى ابن مريم اللهم لا تجعل قبري وثنا يعبد دعاء ያደረጉበት ነገር አለ መቃብሬን የሚመለክ ጣዖት እንዳታደርግብኝ ብለው አሁን ከሳቸው መቃብር ይልቅ በተለያየ ቦታ ላይ ግለሰቦች ዶርህ ተሰርቶላቸው የሚመለክበት ሁኔታ አለ ያ ጉሉው ነው ይሄ ቢድዓ ሙከፍራ ውስጥ የሚገባ ነገር ነው ራሱ حتى እና ይሄ ጉሉው የሚባለው በብዙ መልኩ ሊግ በዒባዳ ላይ ስንመጣ በጣም ብዙ በተለይ ይሄ ቢድዓ አልሐቂቂያ የሚባለው الذي معلق على الدين ሆኖ የመጣው እውነተኛው ቢድዓ ላይ ስንመለከት አንዱ ጉሉው ሆነ እናገኘዋልና ብዙ ዘርፍ አሉ ጉሉው ቢድዓ እንዴት ሊነግስበትና ቢድዓ እንዴት ሊስፋፋበት እንደሚችል ማለት በተጨማሪ እነዚህ እኔ መጥቀስ የምፈልገው ነገር ቢድዓ ከሚስፋፉባቸው ሌሎች ነገሮች ተምዚጁ العبادة مع العادات ይሄ አምልኮት ከባህል ጋር መቀላቀው አሁን ብዙ ሰው ወደ ተለይ በገጠሩ አካባቢ ላይ ስንሄድ ዓደት አድርገው ነው የያዙት እነሱ በእነሱ እይታ ማለት ነው ግን ተግባሩ ሲፈተሽ ዒባዳ ነው ተግባሩ ሲፈተሽ አብዛኛው ዒባዳ ነው ቀስ ብሎ ዓደት አስመስለው በዛ ይጀምራል የሆነ ሰው ይጀምራል እንደው አንድ ወንድም ሲነግረኝ
መጀመሪያ እንደው የነብዩን መውሊድ ለማውጣት አለ የሆነ ቦታ ላይ አለይሂ ሰላቱ ወሰለም በዱባ ጀመርናል ዱባ ቀስ በቀስ ነብዩ አይደል ታሪኩ ተወልደዋል ብናከብረውሳ ብለን የሆነች ትንሽዬ መስጊዷ ራሱ ሰፊ አልነበረችም ማለት ጀመርነው አለ አሁን ከ10 በሬ በላይ ይታረድበታል አለ እንደ ሼኹ በረካው ሱብሃንአላህ ተመልከቱ ቀስ በቀስ ዓዳ አስመስለው ይጀምሩታል ከዛም በኋላ የደረሰበት ደረጃ ላይ ይደርሳል ማለት ነው ይሄ በዓዳ ዓዳ አስመስለው አንዳንድ ቦታዎች ደግሞ ልክ እንደ ዓደት እኛ ማብላት ማጠጣት እንጂ ገበሬው አያውቀውም ወደ ገጠር አካባቢ ላይ ብንሄድ አውጣ ሲባል ከጤፉ ከማሽላው ከገብሱ ያወጣል እንጂ ለምን ዝም ብሎ ደስታ ምስኪኖችን ልታበላ ነው የሚባለው የሚሸወደው ምን እንደሆነ አያውቀውም ይሄ ነገር መከልከሉን ይሄ ነገር በትክክል ሸሪዓ የተከተለ እንዳልሆነ ዒባዳ መሆኑን ራሱ አያውቀውም ይሄ ተምዚጅ ነው ዓዳስ መስሎ ያስገቡና ዒባዳውን በዓዳ ይለውጡታል ማለት ወከذلك ሌላኛው ምክንያት ወደ ዑለማዎች አለመጠጋት ነው የብዙ ሰው የቢድዓ እንዲስፋፋ የተደረገበት ዑለማኡ ረባኒ ትክክለኛ ዓሊሞች ዘንዳ ቀረብ ብሎ አለመማርም እንደዚሁ ቢድዓ እንዲስፋፋ አድርጎታል የሚርቁት ቀደም ሲል እንደተገለጸው እንግዲህ የተመጠመው ሁሉ የተናገረው ሁሉ ሸህነኛ ያለው ሁሉ ሸህ ሆኗልና በያቅጣጫው እዛ ቦታ ላይ ምንንም ስለ ሐዲስ ምንድነው ሐዲስ ተብሎ የሚወራው አንዳንድ ቦታ ላይ والله በጣም ያስገርማል እንቆቅልሽ የሚመስል ነገር ነሸንተና እንደዛ አድርገውት እንደዛ ምንድነው ሐዲስ እናውራችሁ ገበሬው የሚመረቅ ነው አብዛኛው ሳይማር ያስተማራባት ነው والله በተለይ እኔ እንደው እዚህ ላይ ማስተላለፍ እንፈልገው ነገር ይሁሉ ገበሬ እናት አባት ወንድም ሳይማር ነው ያስተማረው ነገር ግን ሐቁን ተወተንለታል እንዴ ተብለን ስንፈትሸው والله አልተወጣንለትም ሳይማር አስተምሮናል ሶላት እንኳን በትክክል እንዲሰግድ ሳይታዘዝ ይሄ ሽርክ ነው ይሄ ትክክል አይደለም ሳይባል አሁንም على الفطره ያለ ሰው ግለሰብ على الفطره ልክ በዛ በተፈጥሮ እኔ ነሽ እንደዚህ አሉ እንጂ እያለ የሚሄር ሰው ነው ያለው እና ወደ ዑለማዎች መጥቶ ደግሞ የመማር የማወቅ የመስማት ግዴታ ነበረባቸው ከዚሁ ጋር ተያይዞ እንደዚሁ ኢልቲማስ ይሄ በሕሱ التيسير ማግራትን መፈተሽ ሌላኛው የቢድዓ ማግራት እስኪባልና እንደው በቅርቡ እኮ ይሄ የጎዳና ላይ ኢፍጣር የሚባለው ነገር አላህ እንግዲህ ያቆምልን እንጂ በዚህ ላይ መናገር ፈልጋለሁ ዝግ ብላ ነው የምትጀምረው ቢድዓ የምትባለው ነገር ጎዳና ላይ ማፍጠር ጥሩ ነበረ ማስፈጠር ወጥቶም አሁን ወደ ሱዳን አካባቢ ላይ ቤት ውስጥ ብቻቸውን አይበሉ ልምድ አድርገውት ግን ሰብስበው አይደለም የሚያደርጉት ሁሉም ይሄም ያወጣና በጋራ አድርገው በጋራ ይበላሉ መንገድ ሳይዘጉ ምን ሳያደርጉ ይሄኛው ግን ቀን ተመድቦለት ወይ 27ኛው ሌሊት ይባል ይችላል ወይ 21ኛው ሌሊት ወይ 25ኛው ሌሊት አያችሁ መጀመሪያ ላይ ሲጀምር ረመዳን ላይ ነበር በጋራ እስኪ ምስኪኖችን እናብላት ብለት ከዛም በኋላ ቀን ተህዲት ተደረገለት ረመዳን ይሄን ዝቅ ላይ ነው መሆን ያለበት ከዛም ኢትዮጵያ ውስጥ ያለ ዓለም ላይ ያለው ኢትፋቅ ይሆንና 27ኛው ቀን ሌሊት ምን መሆን አለበት ይላል خلاص ያያችሁ ቢድዓ ይሄ እንዲህን ነገር ሲነገራቸው አንዳንድ ወንድሞች አባቶች ሲነገራቸው አቡ እንደው ክብዳት ታድርጉት አታጥቡት ይላሉ አያችሁ ቀስ በቀስ ነው ቅድም ላይ እንደገለጽኩት በዱባ ወጥ የተጀመረ መውሊድ ግመልና በሬ ላይ ደረሰ هكذا እንደዚህ አይነት ሂደቶች አሉ ቢድዓ ለመስፋፋት ምክንያት የሚሆኑት አላህ ከላሁ ፊክ ኢንሻአላህ ዛሬውን ፕሮግራማችንን ሹብሃን በተመለከተ አሁን መጨረሻ ላይ ያነሳነው ከቢድዓ መስፋፋት ምክንያቶች አንዱ አሽቡሃትና አልጉሉ ፊ ዲን የሚለውን አይተናል ኢንሻአላህ በዚህ ርዕሰ ጉዳይ ላይ በርካታ ነጥቦችን እናንሳካለን መሽቶ ይነጋል እንጂ የሚቋጭ ነገር አይደለም ስለዚህ ተመልካቾቻችንንም እንዳናደክማቸውና እንዳናሰለቻቸው የዛሬው ፕሮግራማችንን እዚህ ላይ ብንቋጨው ጥሩ ይመስለኛል ክቡራትና ክቡራን የነሲሃ ቲቪ ተከታታዮች ኢንሻአላህ እስካሁን ድረስ ጥሩ ነገሮችን እያነሳን ለእናንተ መረጃዎችን ስናቀብል ነበር የዛሬው ፕሮግራማችንን እዚህ ላይ የምንቋጭ ይሆናል ፕሮግራሙ አልተቋጨም አልተጠናቀቀም ሌሎች ነጥቦችን ከሌሎች መሻኢኾች ጋራ እጅግ በሚጣፍጥና ደስ በሚል መልኩ በሚቀጥለው ጊዜ የምናቀርብላችሁ ይሆናል እስከዛ አሰላሙ አለይኩም